ሰላም ሰላም ውድና የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች ላይክ ሼር አድርጉልኝ። ለሀይሚዬ ወሳኝ የሆነ ነገር ነው። በነገራችን ላይ አሁን ላይ በሁለቱም በብሩኬም በሀይሚ መሀልም ከባድ ያለመግባባቶች አሉ። ነገር ግን አሁን ላይ በጣም ያስፈራኝ አንድ ነገር አለ። እሱ ምንድነው? ሀይሚ ለብሩኬ እያለች ብዙ መስዋዕቶችን እየከፈለች ነው። ያንን ደግሞ አንድም ሰው አልተረዳትም። አንድም ሰው ማለት ነው። አንቺ ከዳኒን ፈልገሽ ነው የተባለችው። ነገር ግን ዳኒ አሁን በብሩኬ ላይ ክስ መስርቷል አይደለም? ያንን ክስ ውድቅ ለማድረግ ዳኒ ተንከሲስ ለሀይሚ የሆነ ነገር መስዋዕት እንድትከፍል ይፈልጋለሁኝ። ብሩኬ ጋር የተጀመረውን ነገር እንዲቆም ከፈለግሽ ከኔ ጋር ጓደኛ ሁኒ፣ በቃ ፍቅርን ጀምር እኔና አንቺ ቢልሽ ሀይሚ እሺ ልትዩ ነው? አንድ ጥያቄ ፈጠረብኝ። እሺ ልትዩ ነው? ለምን? አላማቸው አንድና አንድ የሶሲና የዳኒ ብሩኬንና አንቺን ማለያየት ነው። ግልጽ የሆነ ሀሳብ ነው። ብሩኬ ደግሞ አንቺን ሊርቅሽ የሚችለው አንቺ ከዳኒ ጋር የፍቅር ግንኙነት ሲጀምሪ ነው። አለቀ። ምክንያቱም እሱ ዝጋ ለአንቺ ተስፋ እያደረገ ነው። ተስፋ ያደረገው አንቺን ነው አይደለ? ነገር ግን ዛሬ ላይ ግን ምንም ለአንቺ ተስፋ እንደሌለው ያሳያል። ምክንያቱም ለኔ ብለሽ ምንም ነገር አታድርጊ ተው ብዬሽ አልነበረም ወይ ይላል። ይሄ ንግግሩ በራሱ ተስፋ ያስቆርጣል። አላቅም ለምን እንደዛ እንዳለ ብሩኬ አላቅም። ተናዶ ይሁን ለአንቺ ቦታ የለውም ማለት ይከብዳል። ምክንያቱም እኔ ማለት ያው ብዙ ነገሮችን ተስፋ ሲሰጥ ስለኖረ ማለት ነው። እኔ በነገራችን ላይ ብሩኬን ያመንኩት ለሀይሚ የህይወቴ ቁልፍ ነሽ ካላት ጊዜ ጀምሮ ነው። እውነቱን ስነግራችሁ ይሄ የማይካድ ነው። እኔ አልክድምም አላስመስልም። እግዚአብሔርን ሀይሚ ማለት ለእኔ የህይወቴ ቁልፍ ነሽ ካለው ጊዜ ጀምሮ በቃ ብሩኬ ለሀይሚ በቃ በሱ ውስጥ እንዳለች ነው የማስበው። አለቀ። የህይወት የቁልፍ ማለት ቀላል ነገር አይደለም ከውዶቼ እና ዝም ብሎ አይደለም ይሄ ቃል። ግን ከአሁን ላይ ግን እየተፈጠሩ ባለው ነገር ግን የሆነ ጥርጣሬ እንዲፈጠርባችሁ የሚያደርጉ ነገሮች አሉ። የሀይሚም የብሩኬም አለመግባባት እንደገና ደግሞ እቺ ሶሲ ተንከሲስ ትናንትናማ ብሩኬን አቅፋ ሲጨርስ ሀይሚን እንዴት ነው ሰላም የምትላት? አንቺ ግን ስለ ስርዓት ለምን አትማሪም ሶሲ ማለት ነው? እንደዚህ ለሀይሚ የምትጸየፊያት ለምን? ማን ስለሆንሽ ነው? ሀይሚ አይሻት አይደል? አበባ እኮ ነው የምትመስለው በራሷ ነገር። ጠጉሯን አስተካክላ ምናምን እንቡጥ እንዴት እኮ እንደምታምር። አንቺ ግን ዝም ብለሽ እሷን ለመጣል በኦዲየንሷ በተለይ ደግሞ ለማስጠላት ኦዲየንስ እንዲጠላት ምናምን። እኔ አንድ ነገር መናገር የምፈልገው በጣም ማለት ነው ሀይሚ ትልቅ ስህተት እንኳን ብሰራ አሰራም እንጂ እኔ አልጠላትም። እኔን ወክዬ ስናገር አልጠላትም። በቃ እወዳታለሁኝ። ለምን? ብዙ ነገር አስተምራን ያለፈች ልጅ ናት። ብዙም ነገር ማድረግ የምትችል ናት። ብዙ ነገር ማድረግ ይችላሉ እኮ ወደፊት ተነሱ ብዙ እንጠብቃለን ካልናቸው ሰዎች ስህተት ሊኖር ይችላል። ያ ደግሞ ዘላቂ አይደለም። አንድ ሰው አንድ ቀን ተሳሳተ ማለት ሁሌ ይሳሳታል ማለት አይደለም። ሰው ፍጹም አይደለም። ስለዚህ ሀይሚ ግን እዚች ጋር መንቃት አለብሽ። ለብሩኬ የምታደርጊውን መስዋዕት ብሩኬ እየተረዳ አይደለም። አሁን ደግሞ ይሄንን ባደርግልን ለብሩኬ እውነት ቴንኪው ሊለኝ ይችላል ወይንም በቃ ሊያምን ይችላል ብለሽ ያልሆነ ጣጣ ውስጥ እንዳትገቢ። አሁን ትናንትና ከሶሲ ጋር በጣም ተዛዝታችኋል። ብሩኬም ይክሰስህም ይሰርህም እንደዛም ብለሽ ብቻ ተናደሽ ነው ይሄሽው። በእርግጥ ያናድዳል የተፈጠረው ነገር። ግን ሁሉም ሰው በሀይሚ ነው የፈረደው። የፈረዱት ምንድነው? አበዛሽው፣ ጥፋቱ አንቺ ነው፣ በጣም አብዝተሽዋል ምናምን። እውነት መረዳት አትችሉም። መረዳት ብትችሉ ኖሮ ሀይሚ ልክ ነች። ነገሮቹን ቦታ ለማሳት ለማስተካከል ነበረ። እናንተ ግን ምንም አልተረዳችኋትም። ምንም። እንደውም አንዷ ምን አለች? እንደው አብዝተሽዋል ሀይሜን አለች። እሷማ ሁሌ ነው የምጠላት ሲጀመርም ማለት ነው። ምንም መልካም ነገር ሁሌ የሚጠላችሁ ሰው ምንም እንኳን መልካም ነገር ብታደርጉ ቴንኪው ሊላችሁ አይችልም። ለምን? ሁሉ ጊዜ በልቡ ያለው ለእናንተ ጥላቻ ስለሆነ ማለት ነው። እና ሀይሚዬ ያልሆነ ነገር ውስጥ እንዳትገቢ ዝግ ብለሽ። ምክንያቱም እዚህ ጋር ምንም ነገር ብታደርጊ በብሩኬ ዘንድ ተቀባይነት አታገኝም። በአሁኑ ሰዓት ላይ ማለት ነው ምንም ነገር ተቀባይነት አታገኝም።
ለምን ለእኔ ብለሽ ምንም ነገር አታደርጊ፣ ለእኔ ብለሽ ከሆነ ታዩ ብዬሽ አልነበረም ወይ ብሎ አስረግጦ ነግሮሻል። ነገር ግን አሁንም ለሱ ብለሽ ያልሆነ ጣጣ ውስጥ ብትገቢ ለእኔ ብለሽ ታዩ ብዬሽ አልነበረም ወይ ብሎ በጥላቶችሽ ፊት ዝቅ ያደርግሻል። የኔ ቅማም፣ የኔ እናት፣ ምንም ነገር መስዋዕት አያስፈልግም ከዚህ በኋላ እያልኩኝ ነው። ለምን አላለቀም ነገሩ ውዶች፣ አልተቋጨም። ክሱን ለማስጣል ለማሰረዝ ስትል ገና ከባድ ርቀት ከዚህ የበለጠ ብትሄድ ብሩኬ ታይ ብዬሽ አልነበረም ወይ ነው የሚላት። በቃ ሀይሚ ግን ምንም ነገር ቢሆን ብሩኬ ምንም እንዳይጎዳባት እንደገና ደግሞ ምንም ነገር እንዳይፈጠርበት የምትሄድበት ርቀት ከባድ ነው። ታዩ ቢላት እንኳን ስንት ጊዜ ነው ታዩ ያላት? ይሄው አልተወችም። ገባችሁ? አልሰማችሁም? ለምን? ትልቅ ቦታ ስላላት ምንም እንዲሆን ስለማትፈልግ። አያችሁ፣ ሴት ልጅ ስትወድ ብዙ መስዋዕት ነው የምትከፍልላችሁ። ሀይሚ የምትነጫነጨው ብሩኬ ፍቅር ይዟት ነው ከአንተ የምትሉ ሰዎች አላችሁ። የፈለጋችሁትን ማለት ትችላላችሁ። ነገር ግን ሀይሚ ዋጋ ከፍለሻል። ከዚህ በላይ ግን አንቺ ዋጋ እንድትከፍሊ ይሆናል በህይወትሽ ላይ ዋጋ የሚያስከፍል ነገር እንዳታደርጊ፣ ክብርሽን ዝቅ የሚያደርግ ወይንም ከዳኒ ጋራ የሆነ ቦታ ላይ መታየት የለብሽም ማለት ፈልጋለሁ። ቤቱ ሄደሽ የዝን ያክል ያሉሽ ነገ የሆነ ነገር ሌላ ቦታ ላይ መዝናኛ ቦታ ሊሆን ይችላል ቢያዩሽ ምን ሊያደርጉ ነው? አይሽ አንቺ ለመልካም ነገር ሄደሽ ለመጥፎ ነገር ነው ያሰቡት። እና ቅማሟ ዝግ እያልሽ ዋጋ የማያስከፍልሽን ነገሮች አድርጊ። ብሩኬ ደግሞ አንድ ቀን ሊረዳሽ ይችላል ማለት ፈልጋለሁ በዛ አጋጣሚ። እስቲ ይሁን ትላላችሁ። እናንተስ ምን ትላላችሁ ውዶቼ? ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ሳልናገር ማለፍ የሌለብኝ ነገር ስለሆነ ነው የመጣሁት።